ተረት የልጆች መሰረት ታማኟ ፍየል። በድሮ ጊዜ በአንድ ሰፊ የግጦሽ መሬት ላይ ከ11 በጎች ጋር የምትኖር አንዲት ታማኝ ፍየል ነበረች። ታዲያ ይቺ ፍየል 11ዱንም በጎች በጣም ተወዳቸው ስለነበር በጠዋት እየተነሳች ሁሉንም ትቀሰቅሳቸውና ሲከፋቸው የጨፈረችና ቀልድ እየነገረቻቸው ታዝናናቸው ነበር። በተጨማሪ ደግሞ ታማኟ ፍየል ሲበዛ ብልህና አዋቂ ስለነበረች በጎቹን ሰብስባ ዕውቀቷን ታካፍላቸውና ብልሃትም ታስተምራቸው ነበር። በዚህም የተነሳ ፈዛዛዎቹ በጎች ንቁና አዋቂ ብልህ መሆን ስለጀመሩ 10 በጎች በጣም ሲወዷት፣ አንዱ ግን ቀንደ ሰባራና ተንኮለኛው በግ በጣም ይቀናባትና አብዝቶ ይጠላት ነበር። ከዛም ቀንደ ሰባራውና ተንኮለኛው በግ በፍየሏ ላይ ተንኮል ማሰብ ጀመረና 10ሩንም በጎች ሰብስቦ በጭንቅላታቸው ውስጥ እንዲህ በማለት የክፋት ዘር ዘራ። ይኸውላችሁ በጎች ወንድሞቼና እህቶቼ፣ ይቺ ከኛ ወገን ያልሆነች ተንኮለኛና ቅብዝብዝ ፍየል ወደኛ ከመጣች ወዲህ ሁላችንንም ተንኮል እያስተማረችና እንዳንተኛ እንቅልፍ እየነሳችን ትገኛለች። ስለዚህ ይህችን ተንኮለኛ ፍየል በቶሎ ካጠገባችን ካላራቅናት በተንኮል እየተመረዝንና እንቅልፍ እያጣን ሰላማችንን አተን መኖራችን አይቀሬ ነው አለ። ከዛም 10 በጎች በተንኮለኛው በግ ቅቤ ምላስ ተደልለው በክፋት ሐሳቡ ስለተመረዙ አመኑትና ታዲያ ምን ብናደርግ ይሻላል አሉት። ተንኮለኛው በግም የዋሆቹ በጎች በቀላል ስላመኑት ወደ ተንኮሉ መረብ ተተትለው ስለገቡለት ተደስቶ በሆዱ እየሳቀ ምን አስቤያለሁ መሰላችሁ ወገኖቼ? ነገ በጠዋት ወደ አንድ ሩቅ ስፍራ ለጉብኝት እንሄድና ፍየሏን እዛው ጥለናት እንመጣለን አለ። ትንሽዬዋና ነጯ የበግ ግልገል እኔ በክፉ ሐሳባቸው አልስማማም፣ ምክንያቱም የታማኟ ፍየል ጥፋቷ ምኑ ላይ ነው? ስናንቀላፋ ስለቀሰቀሰችን፣ ስናዝንና ስንከፋ ስላጽናናችን፣ ስላስደሰተችን፣ ወይንስ ዕውቀቷን ሳትሳሳ ስላስተማረችንና ብልሃቷን ስላካፈለችን ነው አርቀን የምንጥላት ስትል